እንደሰው ሕያው ሆኗል ስራችን አካል ኖሮት እንደሰው ሕያው ሆኗል ስራችን የአድዋን ታሪክ በመጽሐፍት አንብበናል፣ ከአባት ከእናቶቻችንም ሰምተናል። ዛሬ ታዲያ ከዛ መካከል አንዱ የሆነውን ምዕራፍ እንሞክራለን። ለመሆኑ 1000 ኪሎ ሜትሮችን በባዶ እግር መጓዝ ስሜቱ ምን ይመስላል? አቀበት፣ ቁልቁለት፣ ዳገቱን መውጣት ምን አይነት ስሜት አለው? ከአዲስ አበባ አድዋ በባዶ እግሩ ከተጓዘ የአድዋ ተጓዥ መካከል አብረን እንጓዛለን። በተጨማሪም የአዲስ ሚዲያ ኔትወርክ የተለያየ ክፍል ጋዜጠኞች በዚህ በአድዋ መታሰቢያ ጉዞ አብረውን አሉ። ጉዞ የድካም ሳይሆን የክብር ነው። አቀበት ቁልቁለቱ የፈተና ሳይሆን የመታሰቢያ ነው። የድል ጉዞ አሁን ይጀምራል። ወደዚህ አምጥተን ድጋሚ ለማስታወስ እያደረግን ነው ያለነው። ዛሬ ይሄንን ጉዞ አባቶቻችን ጀግኖች የሄዱበትን የተዋደቁበትን አዘጋጅና አቅራቢ ነኝ። መጓዝ ትንሽ ከበድ ይላል። ያው መሬቱም የተስተካከለ አይደለም። እሱ ትንሽ ነገሮችን ያከብዳል ብዬ አስባለሁ። ይቀላል ብዬ ደግሞ ማስብበት ያው በግሩፕ ነን፣ ከተለያየ ክፍል ነው የመጣ ነው። ያ ነገር እያወራን እየተጫወትን እያሰብንም እንጓዛለንና ትንሽ የጨዋታ ሰዓት እናገኛለን ብዬ አስባለሁ። እሱ ነገር ያቀላል ብዬ አስባለሁ። እንግዲህ ኤክስፔክት ማድረግ ይሄ ነው። ሄዋን ታዬ እባላለሁ። ከአዲስ መዝናኛን ወክዬ ነው የመጣሁት። ቻሌንጂንግ የሚሆን ይመስለኛል፣ ግን የነሱን ወኔ በማስታወስ ምንወጣው ይመስለኛል። አበባ ግዛቸው እባላለሁ። ከአዲስ ሚዲያ ኔትወርክ ኤፍኤም 96.3 የሬዲዮ መዝናኛ አዘጋጅ ነኝ። ባዶ እግራችንን ተራራ ልንወጣ ተዘጋጅተናል። የነሱ ጀግንነት፣ የነሱ አይበገሬነት ደማችን ውስጥ አለ። ምክንያቱም እኛ የነሱ ልጆች ነን፣ የጀግኖች ልጆች ነን። ዛሬ ባዶ እግራችንን በመውጣት ያንን ለማጣጣም ተዘጋጅተናል። እንግዲህ ተመልካቾቻችን አብራችሁን እንድትጓዙ ተጋብዛችኋል። ስሜ ዮሐንስ አዳነ ይባላል። በአዲስ ሚዲያ ኔትወርክ በመዝናኛ ክፍል ውስጥ የስለኛ ዶክመንተሪ አዘጋጅ ነን። ዛሬ እንግዲህ የአድዋ ድልን ለመዘከር ከመዝናኛ ክፍል የስራ ባልደረቦቻችን እንዲሁም ደግሞ ከሬዲዮ ክፍል የስራ ባልደረቦቻችን እንግዳም አለን። እርግጥ ነው ከጉዞ አድዋ የመጣ ከነርሱ ጋር ሰብሰብ ብለን እንግዲህ የባዶ እግር የእግር ጉዞ ልናደርግ ነው። አባቶቻችን እንዴት ባለ ጽናት እንዴት ባለ ሁኔታ ውስጥ ነው እቺን ሀገር ያቆዩልን የሚለውን እንግዲህ ለማየት ነው ዛሬ የተሰባሰብነው። ጉዟችን ጥሩ እንደሚሆን ተስፋ እናደርጋለን። አብራችሁን ቆዩ። ስንት ጀግኖች ወድቀው በአገራችን ምድር እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? ከጊዜያቸው ቀድመው እንግዶቻችንም ባልደረቦቻችንም ማለት ይቻላል ተዘጋጅተው ለጉዞ እየጠበቁን ነው። በየዓመቱ ሲዘጋጅ በነበረው የአድዋ ጉዞ የመታሰቢያ ማለት ነው በባዶ እግራቸው እንግዲህ ከአዲስ አበባ እስከ አድዋ ድረስ ከሚጓዘው መካከል ከተጓዥ መካከል ዘላለም አለና ከሱ ጋር ነው ጉዞውን የምናደርገው። ስለዚህ በዛሬው መታሰቢያ ጉዟችን ዘላለም አብሮን ይኖራል። ተጓዘበት እንደምን አደራችሁ? እንዴት አለን። የስንተኛው ዙር ላይ ነበር የተጓዝከው አንተ? ጉዞ አድዋ 7 ነው የተጓዝነው። የሰባተኛው ጉዞ አድዋ የተዘጋጀው ማለት ነው። ጥሩ እንደምትወጣው ተስፋ እናደርጋለን። አንተ በደንብ አይከብድም? ከዚህ በፊት ልምዱም ስላለ መጀመሪያው እንግዲህ የጉዞ ዋነኛው ዓላማ መጀመሪያ ራስን ማሸነፍ ነውና ውስጣችሁን ያለውን ነገር ተቋቁመን ካለፍን ከዛ በኋላ ስለዚህ አንዳንድ ከጀርባ ያቀተናል የሚሉ የለም። ስለዚህ በሞራልም ታግዛችኋለህ። ዘራፍ ነው እንዴ? እሺ እንግዲህ ስለዚህ እንዳሉት ይገኛሉ አይገኙም አብረን እናያለን አይደል? ምናየው ተመልካቾችን በየቤታቸው ሆነው ይሄንን የሚመለከቱ ነው የሚሆነው። በዚህ በጉለሌ እጽዋት ማዕከል የምናደርገውን ጉዞ ደግሞ ጋይድ የሚያደርገን አብሮን የሚቆይ ደግሞ እንግዳ አለን። በመንገዳችን እሱን እናገኘዋለን። እኛ ግን ከዚህ ተነስተን ጉዟችንን እንጀምራለን። ዘላለም አቤት። የጉዞ አድዋ ስትጀምሩ ምን ብላችሁ የምትጀምሩት? ጉዞ አድዋ ሲጀመር ለሞራልም እንግዲህ ምለውን አብራችሁን ትከተላላችሁ። እንግዲህ ኋላ እየሰማችሁ ነው አይደለ? በጣም ጥሩ። አድዋ ይከበር፣ አድዋ ይዘከር፣ ለዘላለም ዘራፍ። ብራቮ። እንግዲህ ጉዞ ሲካሄድ ጠንከር ያለ ከኋላ ደጀን ነው የሚሆነው። ገብቷችኋል አይደል? የደከሙን እየገፋ ስለሚመጣ ስለዚህ ስያሜ አድርገናል። ከኋላ ደጀን ዝግጁ፣ ደጀን ዝግጁ፣ ፊታውራሪ ዝግጁ፣
ጀምር። እንኳን በሰላም መጣችሁ። እንኳን ደህና ቆየን። ራስህን አስታውቅልን መጀመሪያ ለእንግዶቻችንም ለተመልካቾቻችን። እኔ ስሜ መንግስቱ አበራ እባላለሁ። ጉለሌ እጽዋት ማዕከል ላይ የኢኮቱሪዝም ጥናትና ልማት ቡድን መሪ ነኝ። በድጋሚ እንኳን ወደ ጉለሌ እጽዋት ማዕከል መጣችሁ። ከየት ነው የምንጀምረው? እንዴት ነው የምንጀምረው? ምን ያክል ኪሎ ሜትር ነው ዛሬ የምንሄደው? የምንጓዘው 6 ኪሎ ሜትር እንጓዛለን። አካቦራ የሚባል ቦታ አለ። ተራራው 2950 ሜትር ከፍ ይላል ወደ ላይ እና በአዲስ አበባ ዙሪያ ካሉ ተራሮች ከፍ ያለ ቦታ ነው። እሱን እንግዲህ እንጓዛለን። ስንጓዝ ወደ ላይ ወደ ታች ያሉ መሬቶች አሉ። ያው ከአድዋ ጋር የተመሳሰሉ ላንድስኬፕ አለ። እሱን እንግዲህ ታሳቢ ያደረገ የእግር ጉዞ እናደርጋለን ብዬ አስባለሁ። ተጓዦችም አብራችሁን በሞራል ቀጥሉ ነው የሚሆነው። ወደዚህ ነው ወዴት ነው? ወደ ጀርባ ነው? ወዴት ነው የምንቀጥለው? ወደዚህ ነው። ወደዚህ። እሺ በጣም ጥሩ። እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ዳራራራ ቼበለው ቼበለው ወረ ቼበለው 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 ከጊዜያቸው ቀድመው ነገን እያለም ክብር ይሁን ሁሌም ሀገር ላስቀደመውን። የኔ ዘመን አድዋ ፍጹም ኢትዮጵያዊነት ነው፣ አንድነት ያለበት በፍጹም ልቦናችን የምንዋደድበት ይሄ ነው ኢትዮጵያ የዘመናችን አድዋ ሊሆን የሚገባው ማለት ነው። ፍጹም ኢትዮጵያዊነታችንን መቀጠል አለብን። ስለዚህ ከልብ የመነጨ ይቅር ባይነት በፍቅር በአንድነት በዘመናችን የምንሰራው አድዋ እንዲሆንልን ነው የምፈልገው። መስመር በመስመር በጀብ ታሪካቸው በጣም የገነኑ የኢትዮጵያ ከታሪክ ማህደር መች ተነግሮ ያልቃል የጀግኖቿ ነገር። ደኔ 5 ደቂቃ ተሰጥቷችኋል። በተሰጣችሁ 5 ደቂቃ ውስጥ ውሃ መጠጣት ትችላላችሁ፣ መታጠብም ትችላላችሁ። የጠማቸውም ጠጥተዋል። ማረፍ የሚፈልጉ ደግሞ አረፍ ብለናል አይደል? እስካሁን የነበረው ጉዞ እንዴት ነው? ቆንጆ ነው። በጣም ቆንጆ ነው። በጣም ጥሩ፣ በጣም ጥሩ። በጣም ቆንጆ ጉዞ እያካሄድን ነው። ወኔያችን ጥሩ ነው። እስካሁን እንደፈራሁት ብዙ ሰው አልደከመውም። በእርግጥ በጉዞ ታሪክ ብዙ ልምድ ያላቸው ስላሉ እነሱ ወደ በኋላ አስተያየት ይሰጣሉ። አሁን ግን ለአንዳንዶቹ እንደው ከአረፍ ካልና አይቀር አድዋ ለነሱ ምን ማለት ነው? አሁን የምንገኘው እዚች ወንዝ ቦታ ነች። ደግሞ ተምሳሌትነቷ እቴጌ ጣይቱ የጠላት ጦር ያችን ወንዝ እንዳይጠጡ ስለማድረጋቸው የሰማሁት ታሪክ አለና እዚህ ቦታ ላይ ቁጭ ብዬ አድዋን ማሰብ የዚህ ታሪክ አካል የመሆን ስሜት ነው እኔ ላይ የፈጠረብኝ። በቀጣይ ደግሞ በትክክል ራሱ አድዋ ላይ ብሄድ ራሱ እችላለሁ አቅም አለኝ እንዲል የሚያደርገኝ በአድዋ ጊዜ ምን ያህል ያንን ሁሉ ጦር እየመሩ ምን ያህል ተግባብተው በቋንቋ ማይተዋወቅ ሰው አለ እንግዲህ አስቡ። በባህል በተለያዩ ነገር ይህንን ሁሉ ሊድ ማድረግ ለመሪዎቻችን ትልቅ ክብር ማለት ነው። እቴጌ ጣይቱ የመቀሌውን ጦርነት ላይ ውሃውን ሲያስከብቡ ውሃውን በውሃ ጥም ስላልቻሉ ያለምንም እንትን ወጡ አይደል ጣሊያኖች። የዛን ሰዓት ግን እንደ ጉሬላ ፋይተር ቢሆኑ ኖሮ ግን ጨፍጭፎ ይጨርሷቸው ነው። አጼ ሚኒሊክ የተለያዩ እነ ራስ መኮንን ግን እየመሩ ወደ ጣሊያን ወደ ወገኖቻቸው እንዲቀላቀሉ አድርገዋል። ይህንን ደግሞ በደንብ አድርገው አስፈረዋልና ምን ያህል ዲሲፕሊንድ እንደሆኑ ይሄ ደግሞ ወደ ላይፋችን አንጥተን ከነሱ ብዙ ለስራችን በእለት ተለት ላይፋችን በተለያየ ነገር ውስጥ የነሱን ዲሲፕሊን ብናንተን ብለን የት እንደርሳለን እና ክብር ለአድዋ ጀግኖች በድጋሚ ክብር። ስለዚህ አሁን መዳረሻችን ገና ነው፣ ገና እንጓዛለን። አይበቃችሁም? ረፍቱ ይበቃችኋል። በመስመር በመስመር ይቀመጣል ዘራፍ ሲነሳ ልቡ ድፍን ነው ልክ እንዳንበሳ አቧራው ጭሶ ደምደም ሲመስል አባሮ ገዳይ ከዳመናው ስር እናት ሀገር ኢትዮጵያ አንድ ላይ እናት ሀገር ኢትዮጵያ ወደፊት ኢትዮጵያ የኛ መመኪያ አንድ ላይ ኢትዮጵያ የኛ መመኪያ
የማልቤን ሰኛል ወይ የመጣበትን አገሩን እንጃ አዛጋሪ ደረጃ ቢበላቸው አይዞሽ። እንግዲህ ጉዟችን ቀጥለናል። አሁንም ተመልካቾቻችን ከኋላ እንደምትመለከቷቸው እነሱም ትንሽ ሞራል ሊሰማቸው ነው መሰለኝ ቸበሉ እያሉ ነው። እነዚህ ልጆች ግን አድዋ ዛሬም ቢሆን ከመጓዝ ወደ ኋላ የሚሉ አይደሉም። በዚህ ሞራላቸው በሚገባ በጣም ቆንጆ የጉዞ ቆይታ እያሳለፍን ነው። በየቤታችሁ ይሄን እየተመለከታችሁ እንዳላችሁት አልጠራጠርም። በጣም በቆንጆ ሁኔታ ጉዞ አድዋ መታሰቢያም በዚህ በጉለሌ የእጽዋት ማዕከል ከአዲስ ሚዲያ ኔትወርክ የተለያዩ ክፍል ጋዜጠኞች ጋር እንዲሁም ከተጋባዥ እንግዳችን ጋር እያደረግን ነው። ዝግጁ ተከተሉ ነው በመስመር ስንት ጀግኖች ወድቀው እንግዲህ እየተደጋገፍን የጉዞ ዓላማ አንዱ ራሱ መደጋገፍ ነው። ላቆዩልን ዛሬ ይችን መሰል ሀገር አረደንን ከጊዜያቸው ቀድመው ነገን እያለም ምን ትንሽ ድክ አልቻለም መሰለኝ። ትንሽ እንደዛ ሲፎክር አልነበር? ምን ይጠልላል? በጋሻ አይዞን እንዴ አይዞን ምንድን ነው ማቆልና አይዞን ኧረ ወደቀኝ እንዴ አይዞን መች ተነግሮ ያልቃል የጀግኖቿ ነገር ደኔ። አድዋ ማለት ለኔ የአባቶቻችን የአጥንት ፍላጭ፣ የደም ፍሳሽ፣ የስጋቸው ብስባሽ ሆኖ ሀገር ነፃ ያወጡበት፣ ሀገር ነፃ ያወጣችበት፣ የሀገር ነፃነት የተረጋገጠበት፣ ሀገር ከፍ ብላ እንድትገኝ ምክንያት የሆነበት ዕለት ነው። አድዋ የአብሮነታችን የአንድነታችን የዛሬ የኛነታችን መገለጫ የተሰራበት የድላችን ቀን ነው። አይዟችሁ የዳችሁ አለን ደጀን አለን። አድዋ ማለት ለኔ የኩራታችን ምንጭ የድላችንን ያረጋገጥንበት እንዲሁም ደግሞ ለመላው ጥቁር ሕዝቦች በሙሉ ተምሳሌት የሆንበት የኩራታችን መገኛ ነው። ተነስቶ ዘራፍ ሲቀመጥ ሆዱ አይሸበር ልቡ አይጨነቅ በጓንዴ ጥይት ባፈድምድሙ አናቱን በለው እንደበደዱ እንጃ ቀማ የሰው ጠመንጃ በሰው ብረት እንዴት አድርጎ አወቀበት አባቱ ነበር እጅየው ባሰ ሲባን ተርሶ እየተኮሰ አይዟቸው አድዋ ለኔ የሰው ልጆች ድል ነው። የጥቁሮች ብቻ አይደለም፣ የነጮች ብቻ አይደለም። አድዋ የሰው ልጆች ሰው የመሆን ድል ነውና አድዋ ክብር ለጀግኖች አባቶቻችን። ሐውልታችን ሳይቀር ሀገሬ ወንዙ ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው። በአድዋ ጦርነት ጊዜ በጣም በርካታ ርህራሄ ያየንበት ነው። እንግዲህ ሁሉም ሰው በፈጣሪው ፊት እኩል ነው፣ የነጭ የበላይነት የጥቁር የበታችነት የለም ብለው ነው አባቶቻችን የዘመቱትና በእኛ ዘመን አድዋችን ራስን ማሸነፍ ነው ብዬ አስባለሁ። ሆዱ አይሸበር ልቡ አይጨነቅ በጓንዴ ጥይት ባፈድምድሙ ግንባሩን በለው ውጦ በዳቱ
ኢትዮጵያ ሀገሬ አፍሪካ በቀነት ኢትዮጵያ ሀገሬ አፍሪካ መቀነት የነጻነት አርማ የሉዓላዊነት ዳካቦራ ተራራ ተገኝተናል። አሁን እንግዲህ 6 ኪሎ ሜትር ያክል ተጉዘን በጉዟችን እንግዲህ ያው ግማሹም ሲያለከልክ ነበር። እኔና አንቺው እንዲያውም እያገዝናቸው ነበር አይደል? እዚህ ያደረስናቸው አባቶቻችን እናቶቻችን ያሳለፉትን ነገር ምን ይመስላል የሚለውን ነገር ነበር ለማየት የሞከርነው። ጥሩ ነበር። እናንተ ጋር ይመስለኛል አይደል? ወዳችሁታል? በጣም ጥሩ በጣም ጥሩ። እስቲ ስሜታችሁን ግን አጋሩን በየተራ። በአብሮነት ሲኮን ሁሉንም ነገር ማድረግ እንደሚቻልም ያየንበት ነው። በመሃል መድከሞች ነበሩ። በዚች አጭር ርቀት ውስጥ ራሱ ጠጠሮቹ፣ ኮረኮንቹ፣ እያንዳንዱ ነገር እሾኩ መሰል ነገሮች በገጠመኞቻችን ውስጥ አሳልፈናቸው ግን እንዴት ነው ያለፈው? በአብሮነት ስለሆነ ከአንድ ሰው እግር ውስጥ አንድ ሰው ሾክ ሲነቅል አይተናል። ከዛ ባለፈ ደከም ያለው ሲደገፍ አይተናል። ስለዚህ በአንድነት በአብሮነት መቆም የሚሰጠውን ድል አድራጊነት የሚሰጠውን ተስፋ እና ከፍ ማለት ያየውበት ነው። እጅግ በጣም ደስ ብሎኛል። በዚህ ደግሞ በዚህ ፕሮግራም ላይ በመሳተፌ እጅግ በጣም ደስተኛ ነኝ። እኛም ባለንበት ጀነሬሽን የራሳችንን አድዋ መስራት አለብን። ያው አነሰም በዛም አይተነዋል ክብደቱንና የራሳችንን አድዋ ስንሰራ ደግሞ ሀገራችንን በመውደድ ሀገራችንን ወደፊት ከፍ በማድረግ እኛ እንግዲህ ሁላችንም ያለነው እዚህ ጋር አብዛኞቻችን ጋዜጠኞች ነንና ባለንበት ሙያ በተሰማራንበት በየሄድንበት ሁሉ ሀገራችንን ከፍ ማድረግ ይጠበቅብናል ብዬ አስባለሁኝ። በዛ መንገድ እንግዲህ የራሳችንን አድዋ እንሰራለን፣ ጽፈን እናልፋለን እና ክብር እንግዲህ ይገባቸዋል። በትንሹም ቢሆን ስላየሁት ደስ ብሎኛል። እናንተንም አመሰግናችኋለሁ። በጉዞ በጣም ደስተኛ ነኝ። በጣም ደስ የሚል ጉዞ ነበረ። ከማለዳ ከተገናኘንበት ሰዓት ጀምሮ እያንዳንዷን ደቂቃ ያሳለፍንበት መንገድ መተጋገዝ ውስጥ፣ መረዳዳት ውስጥ፣ አብሮነት ውስጥ ያለፍንበት ነበርና በጣም ደስ ይል ነበረ። የደከሙን ሰዎች አንስቶ እስከ መሸከም የደረሰ ተቆርቋሪነት፣ አለሁልሽ ባይነት፣ አለሁልህ ባይነት አይተናል። ሰዎች እግራቸውን እሾክ ሲወጋቸው እኔን ብሎ ቀድሞ የመደንገጥ ነገር አይተናል። ያ ማለት እንግዲህ ፍቅርን፣ መተሳሰብን፣ አብሮነትን በትንሹ አይተናል። ከዛ ውጪ ሰዎችን መውደድን፣ ሀገርን መውደድን ከአድዋ ተምሬበታለሁ። በዚህ ውስጥ ደግሞ በትንሹም ቢሆን ያችን ነገር ቀምሰናል ብዬ አስባለሁና ሁላችንም በተሰማራንበት የሙያ መስክ ላይ ሀገር ወዳድ ሆነን መስራት መቻል አለብን። እንደ ጋዜጠኛ ደግሞ አድዋ እንግዲህ የካቲት ወር ላይ ብቻ ሳይሆን የድሉን ግዝፈት ስናይ አመቱን ሙሉ ሊወራለት የሚገባ ነገር ነውና በየስራዎቻችን መካከል ይሄንን ትልቅ ድል ማግዘፍ፣ ማተለቅ፣ ማሳየት፣ ማስተዋወቅ ላይ ኃላፊነታችንን መወጣት አለብን። እንደ ግለሰብ ደግሞ እንደ አንድ ጋዜጠኛ ነኝ ኃላፊነቴን እወጣለሁ ብዬ አምናለሁኝ። ለነበረን ጊዜ በጣም አመሰግናለሁ። በጣም ደስተኛ ነኝ አብሬያችሁ ስለዋልኩኝ። እንኳን አደረሳችሁ። ጠዋት ነው የጀመረው ጉዟችን። ለትንሽ ሰዓታት በቆየው ጉዟችን መረዳት የቻልኩት በአድዋ ላይ የነበሩት አባት ጀግኖች ኢትዮጵያን ለኛ ለቀጣይ ትውልዶች ለማስተላለፍ የነበራቸውን ጽናት፣ ቁርጠኝነትን አይቼበታለሁ። እኛ በትንሽ ሰዓታት እንደዚህ ከተፈተንን እነሱ ደግሞ ያን ሁሉ ርቀት ሲጓዙ በምን ያህል ተፈትነዋል የሚለውን ነው እንዳያደረገኝና እኔም ደግሞ ለቀጣይ ትውልዶች የበኩሌን ሰርቼ እንዳልፍ አበረታቶኛል ማለት እችላለሁ። እኔም አብሬያችሁ ስለነበርኩ ደስተኛ ነኝ። በዛሬው ጉዞ ትንሽ ፈታኝ ሂደቶችን ካሳለፉት መካከል አንዱ አንተ ነህ ነውና እንዴት ነበር አንተ የነበረ ቆይታ? እና ለመጀመሪያ ጊዜ ነው ወይ ዛሬ በባዶ እግር ሄድከው? እሱንም ብትመልስልን ጥሩ ነው። ምክንያቱም በእርግጠኝነት ተመልካቾች አረማመድህን አይተውታል ብዬ አስባለሁ። ተመልካቾቻችንም እንደታዘባችሁት እዚህ ውስጥ ካሉት ውስጥ የተሻለ በመሆን በአንደኝነት ደረጃ የእውነት እኔ በጣም አሪፍ ነበርኩኝ። አንደኛ ነበርኩ፣ ከፊት እየመራው ነበረ እና ጉዞ ግን በጣም አሪፍ ነበረ። እንግዲህ 6 ኪሎ ሜትር ነው የተጓዝነው። 6 ኪሎ ሜትር 6000 ኪሎ ሜትር ሆኖብኝ ነበር። በእርግጥ ግን ይከብዳል። ይሄን ነገር የአድዋ ድልን በዓል ምክንያት በማድረግ ነው እኛ ይሄን ጉዞ ያደረግነውና ቆንጆ ሙከራ አድርገናል። እንግዲህ በሚቀጥሉት አመታቶች ደግሞ እነዚህን 6 ኪሎ ሜትር እያስረዘምን 10 ኪሎ ሜትር 20 ኪሎ ሜትር እያደረስን ለመስራትና በዓሉን ለማስታወስ እንሞክራለን። አሪፍ ቆይታ ነበረ። ያው ትንሽ እግሬ ምናምን አሞኛል። ይሁን ብያለሁ ይችላለሁ፣ ግን አሪፍ ትዝታ ነበረ። ቆንጆ ነበረ። ዘላለም መጨረሻ ላይ ስም አውጣላቸዋለሁ ብለህ ነበር። በጣም ጎበዝ ለሆነ ሰው መርጬው ነው ያክል ስም አውጣላቸዋለሁ ብለህ ነበር። እስቲ እንደ የኪነ ጥበብ ሰዎች አሁን ደስ ሊላቸው ይችላል። አዝማሪዎች
ያደረጉት ሚና ትልቅ ነውና ከኋላ እያስረቀረቀችው የነበረች አዝማሪ ጣዲቄ ብያታለሁ። ማለት አዝማሪ ጣዲቄ ብያታለሁ። እያቀነቀነች እያወጣችልን ነበርና በጣም ጥሩ። እሳቸውን ደግሞ አዝማሪ ሐሰን አማኑ ብያታለሁ። በእውነት ቅድምም እያወራን ነበር። አዝማሪዎች በሁለተኛው የጣሊያን ጦርነት ሲመጡ ወደ 50 አዝማሪዎች የሚሆኑ ረሽነዋቸዋል። ምክንያቱም አዝማሪዎች ሴቶች አጀጋኞች ናቸውና እነዚህ ናቸው ገብቷል አድዋ ላይ እንትን ያሉት የሚለው ነገር አለና እንደዛ እነ ፊት አውራሪ እንግዲህ ገበየው ልበል። ምክንያቱም ገበየው ያልኩበት ምክንያት እንዳልኳችሁ ቅድም የአምባላጌውን ጦርነት የአጼ ሚኒሊክንም ድምጽ ማለት እንትን ሳይሰሙ በደም ፍላት ገብተው እንትን እና አንዳንዴ ጥሎን የሚሄድ ነገር ምናምን ይታይበታል። አንዳንዴ ዱልዶንም ያወዛወዘና ለገበየው ኋላ ደጃዝማች ኋላ ዘዋች ትንሽ አካሄዱ እንደ ማይክል ጃክሰን ስለሆነ ደጃዝማች ማይክል ጃክሰን ቢባል ከኛ ጋር ተሳተፍ ስላላችሁ ደስ ብሎኛል። በየአመቱ ይበል የሚያስብል ነው። ከዚህም በላይ ደግሞ ጨምረ የምንሳተፍበት አድዋ የምንዘክርበት ጊዜ ሆነልን። ክብር ለሰማዕታቱ። ታዲያ በዚህ ጉዞ መሃል እንግዲህ አንድ ማንረሳው ወይም ደግሞ ማመስገን ያለብን ሰው አለ አይደለ? እዚህ እስክንደርስ ድረስ እንግዲህ በዚህ ኑ በዚህ ግቡ በዚህ ውጡ እያለ መንገድ ሲያሳየን ሲጠቁመኝ ነበረ ነው። በእርግጥ ለተመልካቾቻችን እንደ ቤተሰብ የሆነ ሰው ነው። ከዚህ በፊት በተለያዩ ፕሮግራሞቻችን ላይ አብሮን ሲጓዝ ነበር። ከዚህ ከጉለሌ የእጽዋት ማዕከል የኢኮ ቱሪዝም ባለሙያ መንግስቱ እዚህ ከደረስን በኋላ ቆይ ቦታውን ቃኘት ላድርገው ብሎ ሄዶ ነበር። አሁን ግን እንዲሁ የሆነች ነገር ሳትለን አትቀርም ብለነዋል። መንጌና እስኪ ወደዚህ እሺ ሳረፍ በል እስቲ። እንዴት አየው ጉዟችን? እንግዲህ በጣም አሪፍ ነው እውነት። ወደ ኋላ ያው የአድዋ ጀግኖች ነው ያስታውሳችሁኝ። ያው በእግር ሲጓዙ የተጓዙባቸው መንገዶች እንዴት ሊሆኑ እንደሚችሉ መገመት አያቅተንም እና አድዋና እጽዋት በተለይ ደግሞ ይሄ በእግር ጉዞ ውስጥ የነበሩት ሂደቶች በእጽዋት መካከል መሆናቸው ምን ያህል ጠቅሟል ብለህ ትላለህ? ምንስ የሚያያይዛቸው ነገር አለ? በጣም ጠቅሟል። ያው ዘመናዊ ጦርነት ቢሆን በፕሌን ወይም ደግሞ ከተሞች ላይ የሚደረጉ ጦርነቶች መድኃኒት ያስፈልጋል፣ ምግብ ያስፈልጋል፣ የትራንስፖርት ሎጂስቲክ ያስፈልጋል። የኛ አባቶች ግን 1000 ኪሎ ሜትሮችን በእግር ሲጓዙ ተፈጥሮ ያለበት አካባቢ በዛ ላይ ደግሞ በጊዜው ያልተበከለ ሙሉ በሙሉ ኢትዮጵያ ሌሎች የብክለት ነገሮች አይታሰቡም እና በደረሱበት ከተፈጥሮ ላይ ያገኙትን እየተጠቀሙ ነበር ሲጓዙ የነበረው። ውሃም ከደረሱበት እየጠጡ የጫካ ፍሬዎችን እየበሉ እንደዛ እየሆኑ ነበር የተጓዙት። ለጦርነቱ የሚያገዛቸው ያው ተፈጥሮ ነው ብዬ አስባለሁ። እጽዋቱ ነው። የዱር እንስሳትንም የሚበሉትን ባደን እየተጠቀሙ ነበር ሲጓዙ የነበሩት። እጽዋትና የአድዋ ታሪክ መቼም ሊለያይ አይችልም። እዛ የነበረው የውጊያ ሜዳም መቼም መመሸጊያ ቦታም በእጽዋት ነው፣ የሚጠቀሙትንም እሱን ነው። አላማውም ደግሞ ግዛታችንን ስናስጠብቅ እጽዋቱን ጭምር ነው። ያለን ሀብት ነው፣ ትልቅ ሀብት ነው እጽዋት። በጋራ ተጉዘናል። ስለዚህ በጋራ ደግሞ አብረን ሰብሰብ ብለን ማዕድ እንካፈላለን፣ እንበላለን። እንዴት ነው? ተስማማችኋል? በጣም ጥሩ። ተመልካቾቻችን እንግዲህ ወደ እናንተ ሲደርስ የነበረው የድል ጉዞ የተሰኘው በአድዋ በዓል መታሰቢያ የሆነን ዘንድ በአዲስ ሚዲያ ኔትወርክ ከሚገኙ ከተለያዩ ጋዜጠኞች እንዲሁም ከተጋባዥ እንግዳችን ጋር ያደረግነው ቆንጆ ቆይታ ይሄን ይመስል ነበረ። በየቤታችሁ ወዳችሁ እንደተመለከታችሁት አልጠራጠርም። በሌላ ፕሮግራም ደግሞ ዳግም እስክንገናኝ ድረስ በዚሁ እንሰናበታለን። አድዋ ይከበር፣ አድዋ ይከበር፣ አድዋ ይዘከር፣ አድዋ ይዘከር። ለዘላለም ዘራፍ፣ ለዘላለም ዘራፍ፣ ለዘላለም ዘራፍ። ያ ሆናል ስራ